ፈጣሪ ይመስገን አይደለም ይቅር በለን ነው። ውስጤ እንደዛ ይሰማኛል። ይቅር በለን አንተ ውሃውም ሰጥተሃል፣ መሬቱም ሰጥተሃል፣ ጫካውም ሰጥተሃል። የቀረብን ነገር የለም። ይሄን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻልነው እና እባክህን ይቅር በለን። ተቆጥተ ደግሞ እንደዚያ ሰነፍ አርሶ አደር ማሳችንን ዝናብ እንዳይወስደው ምህረት ይብዛልን ብቻ ነው ጥያቄ ዛሬ። ምክንያቱም ለማመስገን ብቃቱ የለኝም። እዚህ ሁሉ ነገር ላይ ተኝቼ በሴፍቲኔት የሚኖር ሚራብ ህዝብ ዜጋ ሆኜ ፈጣሪ ይመስገን ይሄን ስለሰራን እምልበት ቋንቋ አንደበት የለኝም። ምህረት ብቻ ነው። ኢትዮጵያዊ ፈቅዶ ወዶ በገዛ ፈቃዱ ልመናን ጋብዞ እርዳታን ጋብዞ ችግርን ጋብዞ እጅና እግር አጣጥፎ የሚለምን ህዝብ መሆኑ ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። ጌታ መልእክት ሰጠኝ፣ ትንቢታዊ ቃል ሰጠኝ። ሶስቱን እናገራለሁ። እነዚህ መልእክቱን ልንገራችሁ። ምን እንደው አስተውሉ ባካችሁ። ጌታ ምን አለኝ? በአሕዛብ ፊት መሳለቂያ የሆነውን ስሜን በዓይናችሁ ፊት እንደገና ከፍ አደርገዋለሁ። ሁለተኛው የቤተ እምነቶችን አጥር እየሰበርኩ እያፈረስኩ እገባለሁ። ሊያጠፉት የማይችሉትን የመንፈሴን እሳት በመካከላቸው አነዳል። የመጨረሻው ሴቶችና ወንዶች ባሪያዎቼን እቀባለሁ። በየስፍራው ድንቅና ታምራቶች ይሆናሉ። በዛ ጊዜ ፍርሃትና ድንጋጤ ይሆናል። ኃጢአተኞች በመንቀጥቀጥ በንስሐ ወደ እኔ ይመጣሉ። ክብር ለእግዚአብሔር ይሁን። አካባቢያችን ጤነኛ አይደለም። ኢኮኖሚው ጤነኛ አይደለም። ፖለቲካው ጤነኛ አይደለም። ቀጥሉበት። ያሉ ሁኔታዎች ጤነኛ አይደሉም። ምን ይሻለኛል? ልክ እንደ አብርሃም ነው። አዲስ ነገር አይመጣልህም፣ በፊቴ ቁም። አብርሃም ግን በሚቆምበት ጊዜ በዚህ በ18ኛው ምዕራፍ ላይ ሥራ ነበረው። ለሰዶምና ለገሞራ በተለይ ለሎጥ ይማልድለት ነበር። በቃ ይሄን የተሰጠን ይሄ ነው ጉልበታችን። እግዚአብሔር ለኛ የሰጠን ጉልበት ይሄ ነው። አብርሃም ልክ እንደተባለው አድርጎ ነበረ። አካባቢው እንደዛ ቢሆንም እንኳን በእግዚአብሔር ፊት ለመቆም የተዘጋጀ ነበር። አብርሃም ጋር መልሳችሁና ሲነጋገሩ እግዚአብሔር ምዕራፍ 12 ላይ የተገለጠለት ጥሪ ሰጠው። ምዕራፍ 15 ላይ ያንኑ ቃል ኪዳን ነገረው። ምዕራፍ 17 ላይ ያንኑ ነገረው። ምዕራፍ 17 ደግሞ 18 እነዛ 3 ሰዎች የሚላቸው መጥተው ያንኑ መልእክት ደጋግመው ይነግሩታል። ቃል ኪዳኑን ይደጋግምበታል። በምን ላይ ቆመን ነው እኔና እናንተ እግዚአብሔር እንዲህ ያደርጋል ማለት የምንችለው? በቃል ኪዳኑ ላይ ቆመን ነው። የተሰጠን የቃሉ ውስጥ ያለ ተስፋ አለ። በዛ ተስፋ ላይ ቆመን ነው የምናገለግለውም። በዛ ተስፋ ቃል ላይ ቆመን ነው። ለበሽተኛ የምንጸልየው በዛ ተስፋ ቃል ላይ ቆመን ነው። በየትኛው? በእግዚአብሔር ቃል ላይ በተገለጸ። ስለዚህ አብርሃም በተስፋው ላይ ቆመ። ተስፋ የሰጠው የታመነ እንደሆነ አውቆ ይለዋል የዕብራውያን ጸሐፊ። አወቀና የታመነ እንደሆነ እግዚአብሔርም ስለ ተስፋው ቃል አመነ። ሳራም ስለ ተስፋ ቃሉ አመነች። ዛሬ እኔና እናንተ ቃል አለን። ቃል ያለው ሰው አሜን ይበል። ቃል አለን። ይሄ በእጃችን ላይ የያዝነው መጽሐፍ ቅዱስ ሕያው የእግዚአብሔር ቃል ነው። የማይለወጥ የማይታጠፍ ጊዜና ሰዓት የማይለውጠው ሰማይና ምድር ያልፋሉ ቃሌ ግን አያልፍም የተባለለት ቃል በእጃችን ውስጥ አለን። በዛ ላይ ቆመን ነው። ድሮ ከኛ በፊት ደግሞ የነበሩ አገልጋዮች በጣም ደስ የሚለኝ በጣም ሲምፕል ሰዎች ነበሩ። ቃሉን እንዳለ ጥሬውን ወስደው ነበረ የሚያገለግሉት እና አንዳንዶቻችንም የደረስንባቸው እኛ ጋሽ ረጋሳ ነው የምንላቸው። ፓስተርም አልነበሩም አልተባሉም፣ ሐዋርያም አልተባሉም። ግን ዛሬ ሳስብ ሐዋርያ ነበሩ ሰውየው። ብዙ አብያተ ክርስቲያናት መስርተው ነው የሄዱት ወደ ጌታ። እና በንጉሱ ዘመን
ስደት ተነሳ። በየስፍራው እየሄዱ ወታደሮች፣ ፖሊሶች የፍቃድ ወረቀትህን አሳየን የሚል ጥያቄ ይጠይቃሉ። የፍቃድ ወረቀትን ከሌለህ በምን ስልጣን ነው አንተ ቆመህ ህዝብ ሰብስበህ መናገር የቻልከው የሚል ጥያቄ ነበር። በዛ ጊዜ ያስቀጣ ነበር። ህግ ተላላፊዎች ነበርን ያን ጊዜ። በኋላ እኚህ ሰው ጋር ሄዱና የፍቃድ ቤታቸው ነበር የሚሰበሰቡት፣ ቤታቸው ውስጥ ነበር። የፍቃድ ወረቀትህን አምጣ ይላቸዋል መቶ አለቃ። መጽሐፍ ቅዱሳቸውን አነሱ። ይኸውልህ የማቴዎስ ወንጌል አሉት ምዕራፍ 28 ላይ ቃሉን ላንብብልህ። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። የፍቃድ ወረቀት ይሄ ነው አሉ። ተስፋ አለን ከእግዚአብሔር፣ ቃል አለን ከእግዚአብሔር። ሦስተኛው ወደ ዘዳግም ምዕራፍ 23 ቁጥር 14 አራተኛ ማለቴ ነው ልመልሳችሁና እግዚአብሔር በእስራኤል መካከል ስለማለፉ ይናገርና አንድ ሁኑ አድርጉ ብሎ ሪኳየር የሚያደርጋቸው ነገር አለ። ጌታ እግዚአብሔር አምላክህ በሰፈር መካከል ያልፋልና ሰፈር ምን ይሁን? የተቀደሰ ይሁን። ወገኖች ሆይ የቅድስና ስብከት ብዙ አልሰማም። ተቀደሱ። መቀደስ የሚፈልግ ሰው ለትንሹም ለትልቁም ነገር ንስሐ ይገባል። በአንደበቴ ለተናገርኩት፣ በዓይኔ ለተመኘሁት፣ በሐሳቤ እንኳን ለመጣው ነገር ንስሐ ገባል። ተውት ለሚታየው ነገር በመካከልህ ያልፋልና። እግዚአብሔር በሙዚቃ ብዛት በትርምስ ብዛት አያልፍም፣ አይመላለስም። የተቀደሱና ንጹሐን የሆኑ እርሱን የሚፈሩ ሰዎች ግን ባሉበት እግዚአብሔር ይመጣል። ጌታ ይምጣልን። ክብር ለስሙ ይሁን። እንግዲህ መቼም በጸሎታችን በአምልኮታችን ሁል ጊዜ ጌታን እንጋብዘዋለን፣ እንጠራዋለን። በዛው መጠን ደግሞ አብዝተን ንስሐ 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 ንስሐ። ለዚህ ነው ልማድ ሆኖ ጳጉሜ ሲገባ የንስሐ ጸሎት አለ በየስፍራው። 4 ቀን 5 ቀን ንስሐ እንግባ ይባላል። ሰዎች ንስሐ ይገባል። ወገኖች ሆይ እግዚአብሔር ይህን ያደርግልን። በሙሴና በእግዚአብሔር መካከል በዘጸአት 33 ከቁጥር 13 እስከ 20 የምንመለከተው የምናነበው ንግግር አለ። ሙሴ እግዚአብሔርን ሲጠይቀው እናያለን። አንተ ካልወጣህ እባክህን አብረህን ካልሆንክ ምንም ዋጋ የለንምና እባክህ አብረህን ውጣ የሚል ምልጃ ያቀርባል። እንደገና ደግሞ እስካሁን ድረስ ከኔ ጋር የሚሄደውን አላስታወከኝም ይለዋል። አንድ ሰው ፈለገ። ሁል ጊዜ ሰው ይፈልግ ነበረ ሙሴ። ዮቶርንም የለመነው ለዚህ ነው። አብረህኑን እባክህ መውጫ መግቢያውን ታውቀዋለህ። አልፈልግም አሉ። ካንተ ጋር አልሆንም አልሄድም። እግዚአብሔር አስቀረለት። ችግር ላይ ወድቅ ነበር። እንደገና ደግሞ ክብርህንም አሳየም ብሎ ጠየቀ። እዛ ላይ በምታነቡበት ጊዜ እግዚአብሔር የሰጠው ነገሮች አለ። ለሙሴ የተናገራቸው 4 ነገሮችን አለው። ከዚህ በኋላ መልእክቴን ይጨርሳል። አንደኛው እኔ ካንተ ጋር እሆናለሁ አለው። በፊትህ እሄዳለሁ። በቃ ሙሴ አታስብ፣ እኔ ራሴ አብሬህ እሆናለሁ፣ አትፍራ። ዛሬም በ2018 ተስፋችን ይሄው ነው። በቃ አትፍሪ። አካባቢሽ ቢናወጥ፣ ሁኔታ ባይለወጡልህ አትቸገር፣ እኔ ካንተ ጋር ነኝ። 2017ን ያሳለፍኩህ እግዚአብሔር እኔ ካንተ ጋር ነኝ። እግዚአብሔር የሚለው መልካምነቴን ሁሉ በፊትህ እልካለሁ ይለዋል። መልካም የሆኑ ነገሮች አደርግልሃለሁ። በቃ
ጥሩ ጥሩ ነገሮችን አደርግልሃለሁ። የእግዚአብሔር መልካምነት በፊታችሁ ይውጣ። በ2018 የእግዚአብሔር መልካምነት በእናንተና በቤተሰባችሁ በፊታችሁ ይውጣ። ሃሌሉያ! እግዚአብሔር መልካም ነው። እግዚአብሔር የተመሰገነ ይሁን። እንደገና እግዚአብሔር ደስ የሚል ነገር ይነግረዋል። ሶስተኛ አሳርፈሃለሁ። በቃ ታርፋለህ፣ እንድታርፍ አደርግሃለሁ። የጠላት የዲያብሎስ አንደኛው ስራው እንድናርፍ ስለማይፈልግ ምን ያደርግ? ኪዮስ ነው የሚፈጥር። ሁሌ በዙሪያችን እንደው መቼ ነው ማርፈው፣ መቼ ነው እንደው ማርፈው የምንልበት ሁኔታዎች ያዘጋጃል። እረፍታችንን አይፈልግም። ጌታ ግን የሚያሳርፍ አምላክ ነው። ጌታ ይላል አሳርፈሃለሁ። የእግዚአብሔር እረፍትን ሲሰጥ ድንቅ ነገር ነው። ዳዊት እንደዚህ ነበር። ሕይወቱ ሁሉ ጦርነት 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 ብቻ፣ እረፍት አልነበረውም። በኋላ ግን እግዚአብሔር ዳዊትን በዙሪያው ካሉ ጠላቶቹ ሁሉ ምን አለው? አሳረፈው። እረፍ። ለእኛም እንዲሁ ይሁንልን ወገኖቼ፣ ለኢትዮጵያም እንዲሁ ይሁንላት። አንዳንድ ጊዜ አትጠይቁም? እቺ ምድር መቼ ነው የምታርፈው? መቼ ነው ከጦርነት የምታርፈው? መቼ ነው? እግዚአብሔር ኢትዮጵያን ያሳርፋት፣ እረፍትን ያደርግልን። እግዚአብሔር የሚለው ምሕረትና ቸርነቴ ካንተ ጋር ይሆናል ነው የሚለው። በቃ ምሕረትና ቸርነቴ ካንተ ጋር ይሆናል። በጣም ይሄ አስፈላጊ ነገር ነው ወገኖች። የእግዚአብሔር ምሕረት የእግዚአብሔር ቸርነት ከኛ ጋር መሆን። መሰናከላችን አይቀርማ፣ እንሰናከላለን። ታላላቆች እንድትሰናከሉ ስለዚህ እግዚአብሔር አነሳሃለሁ። እንቅፋት እንኳን ቢመታህ አልተውህም፣ አልጥልህም፣ አነሳሃለሁ። ይሄ ነው ተስፋው የእግዚአብሔር። ስለዚህ እግዚአብሔር አምላካችን ይላል በፊትህ እሄዳለሁ፣ በፊትሽ እሄዳለሁ። እግዚአብሔር ይባረክ። በፊትህ እሄዳለሁ። ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ አላቸውም፣ እኔ ዛሬ 120 ዓመት ሆኖኛል። ከዚህ በኋላ እወጣና እገባ ዘንድ አልችልም። እግዚአብሔርም ይህን ዮርዳኖስን አትሻገርም ብሎኛል። አምላክህ እግዚአብሔር እርሱ በፊትህ ያልፋል። እርሱ እነዚህ አሕዛብ በፊትህ ያጠፋቸዋል፣ ትወርሳቸውም አለ። እግዚአብሔርም እንደተናገረ ኢያሱ በፊትህ ይሻገራል። እግዚአብሔርም ባጠፋቸው አሞራውያን ነገሥታት በሰዌንና በዐግ በምድራቸውም እንዳደረገ ያደርግባቸዋል። እግዚአብሔርም በፊታችሁ አሳልፎ ይጥላቸዋል። እንዳዘዝኋቸውም ትእዛዝ ሁሉ ታደርጉባቸዋላችሁ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክህ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጠልህም፣ አይተውህም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማሉላቸው ምድር ትገባለህና እርሷን ለእነርሱ ታወርሳለህና ጽና፣ አይዞ፣ በፊትህም የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጠልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው። በፊትህ የሚሄድ እርሱ እግዚአብሔር ነው። ይሄ ቃል ነው እንደ ቁልፍ ቃል ለዚህ ምሽት ለአዲሱ ዓመት በልቤ ያለና የሞላው። በፊትህ የሚሄድ እርሱ እግዚአብሔር ነው። ጠገባቸው ያለውን ሰው በፊትህ የሚሄድ እርሱ እግዚአብሔር ነው፣ በፊትሽ የሚሄድ እርሱ እግዚአብሔር ነው በሏቸው እስቲ። ጌታ የተባረከ ይሁን። እነዚህን የሚመጡትን ወራቶች ስንመለከታቸው ብዙ አይነት ስሜት፣ ብዙ አይነት ጥያቄዎች፣ ፍርሃትም ጥርጥርም ይሰማናል። ነገር ግን ልንፈራ አይገባንም። ምክንያቱም እነዛን ያሳለፍናቸውን ወደ ኋላ የጣልናቸውን 12 ወራት በምንመለከትበት ጊዜ እግዚአብሔር እንዴት ታማኝ ሆኖ እንዳሳለፈን አይተናል። ከትላንቱ ከሆነው እግዚአብሔርን እናምነዋለን። እግዚአብሔርን አምነዋለሁ እንዳለ ጳውሎስ እግዚአብሔርን እናምነዋለን። 12ቱን ወራቶች ደግሞ በድንቅ ሁኔታ እግዚአብሔር ተሸክሞ አዝሎ ተንከባክቦ ያሳልፈናል። የሚያምን አሜን ይበል። ሃሌሉያ!
ክብር ለስሙ ይሁንለት። ወደ እነዚህ ወደ አነበብኩት ክፍል በምንመለከትበትና በምናይበት ጊዜ ይሄ ምዕራፍ 31 ከቁጥር 1 እስከ 8 እዛ ውስጥ አንድ ተመሳሳይ ነገሮች ለእስራኤልም ሕዝብ ለኢያሱም ሙሴ ሲናገር እንመለከተዋለን። ቁጥር 3 እንደገናም ቁጥር ደግሞ 6 ቁጥር 8 ላይ ሐሳቡ በፊትህ እግዚአብሔር ይሄዳል፣ በፊትህ የሚሄድ እግዚአብሔር እርሱ ነው የሚል ሐሳብ የያዘ ነው። አጠንክሮ ነው የሚነግራቸው ሙሴ። እንግዲህ እግዚአብሔር በፊታችን የሚሄድ ከሆነ ካመንን፣ ከኛ ደግሞ ቃሉን ከሰማነው ቃሉ ከተጻፈልን ሰዎች እግዚአብሔር የሚጠብቀው ነገር አለ። ወደ አብርሃም ሕይወት ልመልሳችሁና እግዚአብሔር አምላክ ለአብርሃም በሚናገረው ጊዜ በ15ኛው ምዕራፍ ላይ አብርሃም ሆይ በፊቴ ተመላለስ አለው። በፊቴ ሁን፣ ሁል ጊዜ በፊቴ ተመላለስ፣ ይሄን ካንተ እጠብቃለሁ ብሎ እግዚአብሔር ይናገረዋል። አብርሃምም ልክ እግዚአብሔር እንዳለው እንዳደረገ አምናለሁ። ልክ እንዳለው አድርጓል። አብርሃም ይሄን ሲናገረው እግዚአብሔር እኛ ዛሬ እያንዳንዳችን የራሳችን ችግር እንዳለን የራሱም ችግር ነበረው። ሁሉ የተመቻቸለት ሰው አልነበረም። ጥያቄ ነበረው። የሚቋቋመው ነገር ነበረ። በፈተና ውስጥ እያለፈ የነበረ ሰው ነበረ አብርሃም። ፈተናውንም እናውቃለን። እግዚአብሔር ሲያወጣው ተስፋ ሰጠው። እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ ያለው ሰው አንድ ልጅ ለማግኘት ታላቅ ፈተና ውስጥ ሲገባ እንመለከታለን። እኛም በፊት ተመላለስ ሲለን እግዚአብሔር ፈተናችን እንዳለ እግዚአብሔር ያውቃል። ፈተናችን ግን እንዳለ በፊቱ እንድንመላለስ እግዚአብሔር ይፈልጋል። አውቃለሁ ፈተና አለብህ፣ ትቸግረሃል። ግን በፊቴ ተመላለስ፣ ሁል ጊዜ በፊቴ ሁን፣ ከዚህ የሚበልጥ ነገር የለምና ብሎ ይናገራል። እንደገና በምዕራፍ 18 ዘፍጥረት ማለት ነው ቁጥር 22 ላይ አንድ የሚገርም ነገር እናያለን። እግዚአብሔር ሰዶምንና ገሞራን በሚያጠፋበት ጊዜ አብርሃም በሩቅ ሆኖ በእግዚአብሔር ፊት ቆሞ ነበር ይላል። በእግዚአብሔር ፊት ቆሞ ነበር። አካባቢው እየተረበሸ ነው። የዲን እሳት እየወረደ ነው። ትልልቅ ጩኸት፣ ብዙ ድምፅ፣ ነጎድጓድ፣ መብረቅ፣ እነዚህ ሁሉ ነገሮች ያሉ ይመስለኛል። በፊቴ ቁም፣ አንተ በፊቴ ቁም። የግል ችግር ብቻ አይደለም፣ አካባቢው ጥሩ ሁኔታ ላይ አይደለም። እግዚአብሔር ግን በፊቱ እንዲቆም ይፈልግ ነበር።